ዛሬ ህይወት መረረኝ የማይል የለም። ተማሪው ትምህርት መረረኝ ይላል። ባለስራው ስራ መረረኝ ይላል። ወንደላጤው ላጤነት ብቸኝነት መረረኝ ይላል። ባለትዳሩ ትዳር መረረኝ ይላል። አከራዩ መረረኝ ይላል። ተከራዩ መረረኝ ይላል። ማን እግዚአብሔርን ያመስግን ክርስቲያኖች። በዚህ ዘመን አንዳንድ ሰው መረረኝ ሲል ጓደኛው ምን ይላል? ለስላሳ ጠጣበት ይላል፣ ወይ ስኳር ላስበት ይላል። የምንማማርበት የትምህርታችን ርዕስ ምሽቱ የበረከት የምስጋና የዝማሬ ምሽት ነውና በቅኖች በረከት ከተማ ከፍ ከፍ ትላለች በሚል ርዕስ እንማማራለን። ኃይለ ቃሉን የምናገኘው በመጽሐፈ ምሳሌ ምዕራፍ 11 ቁጥር 11 ላይ ነው። እስኪ ሁላችሁም በሉ፣ በቅኖች በረከት በሉ። ከተማ ከፍ ከፍ ትላለች። ክርስቲያኖች በዚህ ርዕስ የምንመለከተው ሶስት ነገር ነው። ስንት ነገር ነው? አንደኛ እግዚአብሔር በረከቱን የሚሰጠው ለነማን ነው የሚለውን እናያለን። በሁለተኛ ደረጃ እኛ ክርስቲያኖች ለበረከት ትልቅ ቦታ አለን፣ ለምስጋና ትልቅ ቦታ አለን፣ ለዝማሬ ትልቅ ቦታ አለንና የእግዚአብሔር በረከት ጥቅሙ ምንድነው የሚለውን እናያለን። በሶስተኛ ደረጃ ስንጠቀልለው እግዚአብሔር የባረካቸውን፣ እግዚአብሔር ያከበራቸውን፣ እግዚአብሔር ከፍ ያደረጋቸውን ለምን እናከብራለን የሚለውን ሶስቱን አይተን እንጨርሳለን። እግዚአብሔር ይርዳን። አንደኛ እግዚአብሔር ለነማን ነው በረከቱን የሚሰጠው ክርስቲያኖች ሲባል፣ አንደኛ እሱን አምነው ለወጡ። ማንን አምነው ለወጡ? እግዚአብሔርን አምነው ለወጡ፣ እሱን ብለው ለወጡ፣ እሱን ይዘው ለወጡ፣ እግዚአብሔርን ብለው ለወጡ ማን በረከት ይሰጣቸዋል? እግዚአብሔር። ክርስቲያኖች ጉልበታቸውን ብለው ለወጡ አይደለም፣ ኃይላቸውን ተጠቅመው ሰውን ተማምነው ለወጡ አይደለም። ማንን ይዘው ለወጡ? እግዚአብሔርን ይዘው ለወጡ። በኦሪት ዘፍጥረት ምዕራፍ 12 ላይ ሁላችሁም የምታውቁት ታሪክ አለ። አብርሃም ከሀገር ውጣ ተባለ። እግዚአብሔር ውጣ አለው። ጻም ብሔርከ ወተፈለጥ ማዝማሪከ፣ ከሀገር ውጣ ከወገኖችም ተለይ አለው እግዚአብሔር። እሺ ብሎ እግዚአብሔርም ሰምቶ ወጣ። ማንን ሰምቶ ወጣ? አሁን እኛ የተሰበሰብነው ማን ጠርቶን? እግዚአብሔር። እሺ ብሎ እግዚአብሔርን ወጣ። እሺ ብለህ ብትወጣ እባርክሃለሁ አለው እግዚአብሔር። ምን እልሃለሁ? አየህ፣ እሺ ብለህ እኔን ሰምተህ እኔን ይዘህ እኔን አምነህ ብትወጣ እባርክሃለሁ አለ። አብርሃም ወገኖቹን አልተመለከተም፣ ዘመዶቹን አላየም፣ ወዳጆቹን በአጠገቡ ያሉትን አልፈለገም። እግዚአብሔርን አምኖ ወጣ። ወፃ አብርሃም እምድረ ካራን ወወአ ብሔረ ከነዓን። አብርሃም በእግዚአብሔር አምኖ ወጣ። በማን አምኖ ወጣ? ክርስቲያኖች ወደ ቤተ ክርስቲያን ስትመጡ እግዚአብሔርን አምናችሁ ታሪኬን ይለውጥልኛል፣ ጎደሎዬን ይሞላልኛል፣ ቋጠሮዬን ይፈታልኛል ብላችሁ ነው። እንባዬን ያብስልኛል ብላችሁ ነው። ሰውን ብላችሁ አትምጡ። አንዳንድ ሰው ወደ ገዳም የሚሄደው ወደ ቤተ ክርስቲያን የሚመጣው ለምንድነው ሲባል፣ አንዳንዱ እንዳለመታደል ለመስረቅ የሚሄዳል። አንዳንዱ ደግሞ በቃ ነገሌ ገዳም ሂደዋል፣ ወደ ሆነ ቦታ ሂደዋል ለመባል የሚሄዳል። እኛ ግን ማንን ብለን እንምጣ? እግዚአብሔር በእውነት ጳውሎስ ሲናገር እንዲህ አለ በሮሜ መልእክቱ ምዕራፍ 10 ቁጥር 11 ላይ በእርሱ የሚያምን አያፍርም ይላል። በእርሱ የሚያምን ምን አይልም? እሱን ይዛችሁ ውጡ ግድ የለም። እሱን አስቀድማችሁ ውጡ ግድ የለም። ክርስቲያኖች ብዙ ጊዜ ጉልበታችንን ተማምነን ወጥተን በኪሳራ የተመለስንበት ጊዜ እጅግ ብዙ ነው። ሰው ይረዳናል፣ ሰው ይደግፈናል፣ ይደርስልናል። ይህንንማ ጓደኛዬ፣ ወገኔ፣ ዘመዴ ይፈጽምልኛል ብለን ተስፋ ያደረግናቸው ሰዎች የሸምበቆ ምርኩዝ ሆነው ወግተውናል። እግዚአብሔርን አምኖ ወጥቶ ግን ያፈረ የለም። ዳዊት በመዝሙር 20 ላይ ሲናገር
እንደዚህ አለ ንጉሱ ባንተ ይደሰታል ለምን አንተ በረከትን ሰጥተዋልና ምን ሰጥተዋልና ንጉሱ እግዚኦ በኃይልከ ይትፌሳህ ንጉስ ባንተ ደስ ይለዋል እስመ ወሀብኮ አንተ በረከትን ሰጥተዋልና ለዘላለም በረከትን ሰጥተዋልና ባንተ ደስ ይለዋል ይላል ክርስቲያኖች ግዴላችሁም ሰው ሊከዳችሁ ይችላል የቀረበ ሊርቅ ይችላል ግን እንደ አብርሃም ማንን ይዘን እንውጣ አብርሃም እግዚአብሔርን ይዞ ወጣ እግዚአብሔር በመንፈሳዊ በረከት ባረከው ሁላችንም እግዚአብሔር ይባርከን አስተውሉ ክርስቲያኖች እግዚአብሔርን ይዞ ወጣ በጣም ይገርማችኋል እግዚአብሔርን ይዞ ወጥቶ በየተዋረደ የወደቀ ጠፍቶ የቀረ የለም በኦሪት ዘፍጥረት ምዕራፍ 39 ላይ የዮሴፍን ታሪክ ታገኙታላችሁ ዮሴፍ ወንድሞቹ የገፉት ሰው ነው እነማን የገፉት ወንድሞች ክርስቲያኖች ወንድም ጋሻ ነው ለዮሴፍ ግን ስንጥር የሸምበቆ ምርኩዝ ስንጥር ነው የሆኑበት ገፉት አሳደዱት ሸጡት ግን ምን ይላል መሰላችሁ ዘምስለ ዮሴፍ ተሰይጠ ከመይስፍር ሲሳየ ለሕዝብ ወንድሞቹ ሲገፉት እግዚአብሔር ከዮሴፍ ጋር አብሮ ወጣ ይላል ማን አብሮት ወጣ ወንድሞቹ ሲጨክኑበት ማን አልጨከነበት በባዕድ ሀገር ባረከው ይላል በባዕድ ሀገር ያሉ ወገኖቻችን እግዚአብሔር ይባርክልን ዮሴፍ የተባረከው ክርስቲያኖች በጉልበቱ በስልጣኑ ስለተመካ አይደለም ማንን ይዞ ስለወጣ እግዚአብሔርን ይዘን እንውጣ እርሱን አምነን እንውጣ እስትንፋሳችን እርሱ ነው ሕይወታችን እርሱ ነው መጽናናታችን መኖራችን በእርሱ ነው ስለዚህ እሱን አምነን ስንወጣ ክርስቲያኖች በመንፈሳዊ በረከት እንባረካለን ምሽቱን የበረከት ያድርግልን በሁለተኛ ደረጃ እግዚአብሔር ለነማን በረከቱን ይሰጣል ሲባል ራሳቸውን ለገዙ እስኪ ራሳቸውን ለገዙ በሉ ክርስቲያኖች ገንዘብ ካለ ምድራዊ ቁሳቁስን መግዛት ይቻላል አንዳንዶች ሀገርን ገዝተው ራሳቸውን መግዛት ስላልቻሉ ይወደቋሉ እነ ሰሎሞንን ብናነሳ እነ ዳዊትን ብናነሳ እስራኤልን 40 ዓመት እንደ ሰም አቀልጠው እንደ ገል ቀጥቅጠው ገዝተዋል ራሳቸውን መግዛት ስላልቻሉ ግን ወድቀዋል እግዚአብሔር ራሱን ለገዛ በረከቱን ይሰጣል ዳዊት በመዝሙር 23 ላይ እንዲህ ይላል ዘንጹህ ልቡ ወንጹህ ደዊሁ ወዘይነሳ ከንቶ በላይ ለነፍሱ ወዘይመሐለ በጉህሉት ለቢጹ ውእቱ ይነስ በረከተ እምኀበ እግዚአብሔር እስኪ ሁላችሁም በሉ እጁን ከደም በሉ ስንጠቀለለ ልቡን ከቂም ንጹህ ያደረገ ከእግዚአብሔር ዘንድ በረከትን ይቀበላል ከማን ዘንድ ከእግዚአብሔር ዘንድ ራሳችሁን ግዙ አንደበታችሁን ተቆጣጠሩ እጃችን ደም እንዳያፈስ እጃችንን እንጠብቅ ክርስቲያኖች እግዚአብሔር ሁለት እጅ የሰጠን በአንድ እጃችን ከሱ ምሕረት ለምነን እንድናገኝ በአንድ እጃችን ደግሞ የወደቀውን እንድናነሳ የተራበውን እንድናጎርስ ነው እንጂ የቆመውን ገፍተን እንድንጥልበት አይደለም ሁለት እጅ የሰጠን ሁለት እግሮች የሰጠን ወደ ቤተ መቅደሱ እየገሰገስን እንድንመጣ እየተፋጠን እንድንመጣ ነው እንጂ ወደ ዝሙት ቤት እንድንሮጥ አይደለም ስለዚህ ራሳችንን እንግዛ ራሳችንን እንድንገዛ በቸርነቱ ይርዳን ክርስቲያኖች ዛሬ የከበደን አንደበታችንን መግዛት ነው ዛሬ የከበደን አይምሮአችንን መግዛት ነው ስሜታችንን መግዛት ከብዶናል ቤት ገዝተን ሊሆን ይችላል መኪና ገዝተን ሊሆን ይችላል ስሜታችንን መግዛት ስላልቻልን ግን ስንት ጊዜ ትዳራችንን አፈረስ ስንት ጊዜ ከወንድሞቻችን ጋር ተጣላን ስንት ጊዜ እርስ በርሳችን ተገፋፋን ማንን መግዛት ስላቃተን ነው ራሳችንን እኮ ነው ስሜታችንን በሚያልፍ ስሜት ክርስቲያኖች እናስተውል በሚያልፍ ስሜት የማያልፍ ነገር የማያልፍ ጠባሳ መጣል የለብንም
ክርስቲያንን የሚመራው ስሜት ሳይሆን እግዚአብሔር ነው። ማን ይምራል? አዎ መልካሙ እረኛ እግዚአብሔር ነው እንጂ የሚመራን ስሜት አይደለም። የሚመራን በስሜት አትወስኑ። በስሜት በራሳችሁ ላይ ምንም ነገር አታድርጉ። በስሜት አትናገሩ። በስሜት ወንድሞቻችሁን አታስከፉ። በስሜት በትዳራችሁ ላይ የሆነ ነገር አትወስኑ። ክርስቲያኖች ስሜታችሁን ግዙ። እኔ እኮ ስናደድ የማደርገውን አላውቅም አትበሉ። ራሳችሁን ግዙ። ስሜታችሁን ግዙ። ራሳችንን እንድንገዛ እሱ ይፍቀድልን። በሶስተኛ ደረጃ እግዚአብሔር ለነማን ነው በረከቱን የሚሰጥ ሲባል በቤተ መቅደሱ ለተሰበሰቡት። በቤት ለተሰበሰቡ ስማ፣ በቤተ መቅደሱ ለተሰበሰቡት። እኛ በማን ቤት ተሰብስበናል? አይሰማም። በእግዚአብሔር ቤት ተሰብስበናል። በጣም ክርስቲያኖች እናስተውል። በሰው ቤት እንዲህ ብንሰበሰብ በየጠዋቱ በየምሽቱ ሰው ቤት እየሄድን ወደ ወዳጃችን ቤት እየሄድን እንዲህ ብንሰበሰብ ይጠላናል። አይጠላን? አይርቁን? ይርቁናል። እግዚአብሔር ግን ጠዋት ማታ 6 ሰዓት በጠራራ ፀሐይ መጠን ፊቱ ተንበርክከን ስናለቅስ የሚጠላን አይደለም፣ የሚንቀን አይደለም። አረ መሄጃ አጣው የሚልብን አይደለም፣ የሚማረርብን አይደለም። ታውቃላችሁ ሰው ወደ ቤቱ ሁል ጊዜ ብትገሰግሱ ጠዋት ማታ ብትሄዱ ይሄ ሰው አበዛው እያለ የለም ሊያስብል ይችላል። እውነት አሰብ አው እንደዚህ እንዴ ይሄ ሰው ምንድነው ሲጠሉት አያውቅም እንዴ ይላል። እግዚአብሔር ግን ጠዋትና ማታ ወደሱ ስንመላለስ የሚጠላን ሳይሆን የሚወደን ነው። ክብርና ምስጋና ለወደደን ጌታ ይሁን በእውነት። አዎ በሱ ቤት ስንሰበሰብ እግዚአብሔር ይወደናል፣ መንፈሳዊ በረከትን ይሰጠናል፣ በመንፈሳዊ ምስጋና እንድንቀኝ ያደርገናል። አያችሁ ለምን መጣችሁ የሚል አይደለም። አንዳንዱ ሁልጊዜ ወደ በሩ ሁልጊዜ ወደ ቢሮ የምትሄዱ ከሆነ በጥበቃ ሊያስወጣችሁ ይችላል። ውጣ ሊል ይችላል። እንዳትመጣ ሊል እንዳትደርስ ሊል ይችላል። እየሄዳችሁ ይሄንን አድርግልኝ፣ እየሄዳችሁ ቤት ስጠኝ፣ እየሄዳችሁ ይሄን ስጠኝ ብትሉ አንድም ባለስልጣን ዳግም ድርሽ እንዳይል ይሄን ሰው ብለው ሊያስወጣን ሁሉ ይችላል። ጠዋት ማታ መጠን ስንለምነው የማይሰለቸን በእውነት የተሸከመን የማይሰለቸን አባት ለጥያቄያችን ሁሉ ሙሉ መልስ እየሰጠ የሚያጽናናን ታማኙ አባት እግዚአብሔር ብቻ ነው። አሁን የተሰበሰብነው በማን ቤት ነው? በማይሰለቸን ውጡ በማይለን በሩን በማይዘጋብን። አው ሰዎች በራቸውን ሊዘጉ ይችላሉ። እንደ ስምዖን አይነቱ በሩን ሊዘጉ ይችላሉ። እግዚአብሔር ግን የለም፣ የምሕረት ደጆቹ የተከፈቱ ናቸው። ኑ ግቡ ይላል። በምሕረት እንድንመላለስ ሁል ጊዜ ይጠራናል። ስለዚህ በሱ ቤት ተሰብስበናል። በሱ ቤት ለተሰበሰቡ ደግሞ እግዚአብሔር በረከቱን ይሰጣል። ዳዊት በመዝሙር 65 ቁጥር 5 ላይ ጸገብነ እግዚኦም በረከተ ቤትከ፣ ከቤትህ በሉ እስቲ ሁላችሁ በረከትን እንጠግባለን። ከማን ቤት? ከእግዚአብሔር ቤት። በዚህ ቤት መጥቶ እዚህ ቤት መጥቶ በትዳር ያልተባረከ ማን አለ? በልጅ ያልተባረከ ማን አለ? በጤና ያልተባረከ ማን አለ? አንደበቱ በእልልታ ልቡ በደስታ ያልተሞላ ማን አለ? ለዚህ እኮ ነው እኛ በሱ ቤት የምናመሸው ማምሻጠን አይደለም። አንዳንዶች ሊመስላቸው ይችላል። ለምንድን ነው ወደ ቤተክርስቲያን የምትገኙ ይችላሉ። ምስጢሩ ያልገባቸው ክርስቲያኖች እኛ እንደ ጓደኞቻችን የሆነ ቦታ ተቀምጠን ስንጠጣ ማምሸት አቅቶን አይደለም። መስመር ለመስመር ስንሮጥ ስንሄድ ማምሸት አቅቶን አይደለም። በዚህ ቦታ ስንመጣ ሕይወታችን እንደሚቀየር ስለምናምን ነው። ሕይወታችንም ስለሚቀየር ነው። ስለዚህ እግዚአብሔር በቤቱ ለተሰበሰቡ በረከቱን ይሰጣል። በቤቱ ተሰብስበናል። መንፈሳዊ በረከቱን ለሁላችን ያድለን። ክርስቲያኖች በዚህ ቤት መምጣት፣ ወደዚህ ቤት መገስገስ፣ መሰልቸት የለብንም። ኑ ግድ የላችሁም። እሱን ብላችሁ ኑ፣ እሱን ይዛችሁ ኑ፣ እሱን አስቀድማችሁ ኑ። በሱ ፊት ተሰብሰቡ። እሱ የሚጠላ እሱ የሚረሳ
እሱ ደግሞ የሚንቀን አባት አይደለም። አባት ልጁን ይንቃል እንዴ? ክርስቲያኖች አይንቅም፣ አይንቅም። አባታችን እግዚአብሔር አይንቅም። ለዚህ ነው ዳዊት በከቤት በረከትን እንጠግባለን፣ ከማንም ቤት አይደለም፣ ካንተ ቤት በረከት ይታፈሳል እንቀምሳለን አይደለም ያለው። ቀምሰን እንሄዳለን አይደለም፣ እንጠግባለን አለ። በመንፈሳዊ በረከት ጠግቦ ያልተመለሰ ተባርኮ ያልተመለሰ ማንም የለምና ሁላችንንም በበረከት እንድንመለስ በቸርነቱ ይርዳን። ወደ ሁለተኛው ሐሳብ ልሄድ። ክርስቲያኖች አሁን እኛ በረከት 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 በቤተ ክርስቲያን የሚሰራው ስራ የምን ስራ ይባላል? የበረከት ስራ። ዘማሪያኑ የሚያገለግሉት ለምንድን ነው? አቤት ለበረከት። ግን ይሄ በረከት ጥቅሙ ምንድነው? እኛ እንዲህ የምንሽቀዳደምለት በረከት ጥቅሙ ምንድነው? አሁን እናንተ ለበረከት ተሰብስባችኋል። ይሄ በረከት ጥቅሙ ምንድነው ሲባል አንደኛ የእግዚአብሔር በረከት ጥቅሙማ ባለጸጋ ያደርጋል። እስኪ ባለጸጋ ያደርጋል። ትንቢተ መጽሐፈ ምሳሌ መጽሐፈ ምሳሌ ምዕራፍ 10 ቁጥር 22 ላይ ቃል በቃል የእግዚአብሔር በረከት ባለጸጋ ታደርጋለች ይላል። ምን ታደርጋለች? ባለጸጋ። ክርስቲያኖች እንዲህ ተሰብስቦ መዘመር ትልቅ ሀብት ነው። በሱ ቤት መገኘት ትልቅ ጸጋ ነው። አሁን ሀብት ሲባል ንብረት ሲባል ሰው የሚመስለው የሆነ ነገር ብቻ ነው አይደለም። ክርስቲያኖች ከጤና በላይ ሀብት አለ እንዴ? አለ? ምግብን የሚያጣፍጠው ምንድነው? ምግብን የሚያጣፍጠው ምንድነው? ጨው ነው አይደለም። ማምላክን አይደለም። አትሳሳቱ። ጤና ነው። እስኪ ጤና በሉ። አሁን ጤና ከሌለ የፈለገውን ጨው ብትጨምሩበት ያንን ምግብ ትበሉታላችሁ? ማር ራሱ ሊመራችሁ ይችላል። እውነት አስብ እንዴ! ጤና ከሌለ ማር ራሱ ይመራል። ሬት ሊለን ይችላል። ጨው ብትጨምሩ የፈለጋችሁን ነገር ማጣፈጫ ብትጨምሩ ጤና ከሌለ ይመራል። ጤናውን እግዚአብሔር ያድለን። በሱ ቤት መሰብሰብ ትልቅ ሀብት ነው። ስጋውና ደሙን መቀበል ትልቅ ሀብት ነው። በአውደ ምሕረቱ ተገኝቶ መዘመር ትልቅ ሀብት ነው። በአውደ ምሕረቱ ተገኝቶ ማገልገል ትልቅ ሀብት ነው። ከዚህ በላይ ሀብት አለ እንዴ? የእግዚአብሔር ልጅ ከመሆን በላይ ሀብት አለ ወይ? እስኪ ንገሩኝ። ከዚህ በላይ ሀብት አለ? መንግስተ ሰማያት የኛ ናት። የእግዚአብሔር የሆነ ሁሉ ለኛ እኮ ነው። ክርስቲያኖች የአባት የሆነ በሙሉ ለልጅ እንደሆነ ሁሉ የእግዚአብሔር የሆነ ሁሉ እኮ የኛ ነው። መንግስተ ሰማያት የኛ ናት። እግዚአብሔር የኛ ነው። ድንግል ማርያም የኛ ናት። መስቀሉ የኛ ነው። ሁሉ የኛ ነው። ምንም የሌለን ስንመስል ሁሉ የማን ነው? የማን ነው? ዝማሬው፣ ቅኔው፣ ምስጋናው የማን ነው? እኛ እኮ ነው። ክርስቲያን ቤተ ክርስቲያን እንጠጋበት ዘንድ ቤተ ክርስቲያንን ሰጠን። እናት አልባ እንዳንሆን ድንግል ማርያምን ሰጠን። እንጠበቅበት ዘንድ መስቀሉን ሰጠን። ልጅነትን እናገኝበት ዘንድ ከጎኑ የፈለቀውን ማይ ሰጠን። ደሙን ሰጠን። ስጋውን ሰጠን። ከዚህ በላይ ሀብት አለ እንደ ክርስቲያኖች? ከክርስቶስ ስጋ በላይ ሀብት አለ ወይ? ከክርስቶስ ደም በላይ ሀብት የለም። ይሄ ሁሉ የማን ነው? የማን ነው? የእግዚአብሔር። የኛ በሉ እንጂ የማን ነው? ማን የሰጠን? እግዚአብሔር የሰጠን ትልቅ ሀብት እኮ ነው። ሰው ሀብት የሚመስለው በቃ የቁሳዊውን ነገር ብቻ ነው ሀብት አድርጎ የሚስለው አይደለም። ዝማሬው ሀብት ነው። ትልቅ ጸጋ እኮ ነው። ጸጋ ማለት ስጦታ ማለት ሀብት ማለት እኮ ነው። ይሄንን ሀብት እችን ቤተ ክርስቲያን መጠጊያ አጠን እንዳንንከራተት መጠጊያ አድርጎ የሰጠን ትልቅ ሀብታችን ናት ቤተ ክርስቲያን። ስለዚህ ባለጸጋ ያደርጋል የእግዚአብሔር በረከት። ክርስቲያኖች ባለጸጋ መሆን የምትፈልጉ ብል አሁን ሁሉም እጁን ያወጣል። ግን ምንድነው? የሆነ መኪና ለመያዝ የሆነ ቤት ለመስራት የቤት ኪራዩ ስለጨመረ ማለት ነው። ይሄንን ነው ሰው የሚፈልገው። ግን እንዲህ ወጦ መግባት እንዲህ አድሮ ተገናኝቶ መዘመር ቀላል ነገር አይደለም። በጸጋ ላይ ጸጋ እግዚአብሔር አብዝቶ ይስጠን። እውነተኛውን ጸጋ እውነተኛውን ሀብት የሚሰጥ ደግሞ እግዚአብሔር ነው። ለጸጋው የጸጋ ወይዜን ይንሳሎ ለጸጋው የጸጋ እግዚአብሔር አምላክ ነው። ጸጋን፣ ሀብትን፣ ንብረትን
የሚሰጠውን እግዚአብሔርን እንለምን ይላል። ስለዚህ ትልቁ ሀብት ጤና ነው። ትልቁ ሀብት ልጅነት ነው። ትልቁ ሀብት መንግስተ ሰማያት ነው። ይሄ ለኛ ተሰጥቶናል። ሀብታችንን ልጅነታችንን እንድናቅበት እንድንጠቀምበት በቸርነቱ እግዚአብሔር ይርዳን። በሁለተኛ ደረጃ የእግዚአብሔር በረከት ጥቅሙ ምንድነው ሲባል የእግዚአብሔር በረከትማ ክርስቲያኖች ታበዛለች። እስኪ ታበዛለች በሉ። የሚጸልዩትን እግዚአብሔር ያብዛልን። የመጀመሪያው በምድር ላይ የመጀመሪያው ቃል ምንድነው ሲባል ቡራኬ ነው ለሰው የተሰጠ። እግዚአብሔር አዳምና ሔዋንን ምን አላቸው ነው የሚለው? ባረካቸው ይላል። ምን አላቸው? ምን ብሎ ባረካቸው? ብዙ ወተባዙ ወምልዋ ለምድር፣ ብዙ ተባዙ ምድርንም ሙሏት ብሎ ባረካቸው። ምድርንም ሞሉ። ሁለቱን ዓሣ አምስቱን እንጀራ ባረከው። ያበዛ የተራቡት ጠገቡ። ስለዚህ ክርስቲያኖች እንድንበዛ የሚጸልዩት የሚያገለግሉት የሚያመሰግኑት እንዲበዙ መንፈሳዊ በረከት ታስፈልጋለች። ዛሬ የሚጸልዩ አንሰዋል፣ የሚቆርቡ አንሰዋል። ክርስቲያኖች የሚቆርቡት እንዲበዙልን፣ የሚያመሰግኑ በቤተ ክርስቲያን የሚያገለግሉ እንዲበዙ በመንፈሳዊ በረከት መባረክ ያስፈልጋል። ዛሬ ክርስቲያኖች የያዝነው አልበቃን ብሎናል። ብዙ ነገር ይዘን ባንዴ ያልቅብናል። ጥቂቱ ሳይሆን ብዙ ጥቂት ሆኖብናል። መንፈሳዊ በረከት ወደኛ ወደ ቤታችን ሲገባ ጥቂቱ ብዙ ይሆናል። እናንተ በረከት ያስፈልጋል። ለመባረክ ደግሞ በቤቱ መሰብሰብ ያስፈልጋል። ያ እውነተኛ የበረከት ምንጭ ማን ነው ከተባለ እግዚአብሔርና እግዚአብሔር ነው። ማን ነው? ክርስቲያኖች እግዚአብሔር። በሱ መባረክ ያስፈልጋል። ያኔ ትንሹ ነገር ይበዛልናል። የሚያመሰግኑት ይበዛሉ። የሚያጉረመርሙት ሳይሆን የሚያመሰግኑት ይበዛሉ። በሶስተኛ ደረጃ የእግዚአብሔር በረከት ጥቅሙ ምንድነው ሲባል የእግዚአብሔር በረከትማ ብርሃን ታደርጋለች። እስኪ ብርሃን ታደርጋለች ነው። አዎ ይህንን በረከት የምንፈልገው በእግዚአብሔር መባረክ የምንፈልገው ብርሃን ለመሆን ነው። ዝም ብለን አይደለም። የጨለማ ህይወት ለመኖር አይደለም። ጨለማ ህይወታችን ተወግዶልን ህይወታችን በብርሃን እንዲሞላ ኑሯችን በብርሃን እንዲሞላ ያንን መንፈሳዊ በረከት እንናፍቃለን። የማቴዎስ ወንጌል ምዕራፍ 5 ቁጥር 13 ላይ አንተሙ ብርሃኑ ለዓለም እናንተ የዓለም ብርሃን ናችሁ ብሎ እግዚአብሔር ሐዋርያትን ባረካቸው። ከዚያ በኋላ የዓለም ብርሃን ሆኑ። የጨለማውን ዓለም በወንጌል የሚያጣፍጡ የሚያበሩ ሆኑ። ይህ ወቅት ብርሃን ተብሎ ይጠራል። ክርስቲያኖች ጨለማ ህይወታችንን እግዚአብሔር አስወግዶ መንፈሳዊውን ብርሃን በህይወታችን እንዲያበራልን የእርሱ መልካም ፈቃድ ይሁንልን። ብርሃን አልናፈቃችሁ? ኃጢአት እኮ ጨለማ ነው። ክርስቲያኖች በጨለማ ውስጥ የሚኖሩ ለነዚያ ያ የሚያስደንቀው ብርሃን በራላቸው ተብሎ እንደተነገረው ኃጢአት እኮ ጨለማ ነው። ዛሬ ያልጨለመበት አለ ወይ? ሰማዩ አልተደፋብንም፣ ቀኑ አልጨለመብንም። ክርስቲያኖች ያ ብርሃን ለሁላችን አያስፈልገን? ያ ብርሃን ደግሞ ጠፈር ደፈር የሚከለክለው አይደለም። ያ ብርሃን ደግሞ ክርስቲያኖች ጨለማ የሚያሸንፈው አይደለም። ያ ብርሃን ደግሞ የሚያልቅ ብርሃን አይደለም። ፀሐይ ዘዘልፈ ያበረድ በቅዱሳን በቅዱሳን ላይ የሚያበራ እውነተኛ ፀሐይ ዘያርብ ወማይቶ ዘይጠፍ የማይጠፋ ብርሃን የማይጠልቅ ፀሐይ ነው። ያ ብርሃን ለሁላችን ይብራልን። ክርስቲያኖች እኛ ብርሃን ለመሆን እንነሳ። እስኪ ባካችሁ ገርማችኋ ዛሬ ሰውን በቃሉ የሚሰብር እንጂ የሚያጽናና ጠፍቷል። ሰውን ማጽናናት ሰውን ማበርታት ለወንድሞቻችን ብርሃን መሆን ነው። ዛሬ ወንድሞቻችንን ወደ መሰናክል ወንድሞቻችንን ወደ ጥፋት የምንወስድ መሰናክሎች ለወንድሞች መዳን ለእህቶቻችን መዳን ምክንያት መሆን ብርሃን መሆን ነው። እናንተ
ይሄ ደግሞ የሚገኘው በምንድነው ሲባል ከመንፈሳዊ በረከት ነው። በመንፈሳዊ በረከት በእግዚአብሔር መባረክ ነው። ስለዚህ ሕይወታችን እንዲበራ አይመሯችን ብሩህ እንዲሆን ስራችን ብሩህ እንዲሆን ትዳራችን የጦር አውድማ እንዳይመስል ብርሃን የበራበት የሰላም ጋብቻ የሰላም ሕይወት እንዲሆን በመንፈሳዊ በረከት መባረክ ያስፈልጋል። ሁላችንም እግዚአብሔር ይባርከን። አዎ የእግዚአብሔር በረከት ጨለማን አስወግዶ ፍጹም ብርሃን ይሰጣል። ጨለማን አስወግዶ ፍጹም ብርሃን እንደሚሰጥ ሁሉ አልጫነትን አስወግዶ ፍጹም ጨውነትን እግዚአብሔር ይሰጣል። ሐዋርያትን ሲባርካቸው አንትሙ ፄው ለምድር እናንተ የምድር ጨው ናችሁ አላቸው። የምድር ምንድናችሁ አላቸው? ጨው ክርስቲያኖች ሊቃውንቱ እንደሚያመሰጥሩት ጨው ቁስልን ያደርቃል። ምንን ያደርቃል? ቁስልን በሉ። ምንን ያደርቃል? በእግዚአብሔር የተባረከ የሰውን ልብ በንግግር አይሰብርም፣ የተሰበረ ልብ ይጠግናል እንጂ። ዛሬ ንግግራችን አልጫ ሆኗል እኮ ክርስቲያኖች። የምንበላው አልጫ፣ ንግግራችን አልጫ። ክርስቲያኖች ወንድሞቻችንን የምንጎዳ እንጂ እንደ ጨው የተሰበረ ልብ የምንጠግን ቁስልን የምንፈውስ የምናከም አይደለንም። አሁን ወንድማችን እህታችን ተከፍታ ወይም ተከፍቶ ወደኛ ቢመጣ እንደገና የባሰ ተስፋ እናስቆርጠዋለን። እንደገና አለቀልህ፣ በቃ አንተማ አትድንም፣ አንተማ በስመ አብ አሁን አንተ ሰው ነህ ብለህ ነው እያልን ተስፋ የምናስቆርጥ። ተስፋ ፈልጎ ወደኛ ሲመጣ፣ ብርሃን ፈልጎ ወደኛ ሲመጣ፣ ቁስሉን የሚያክምለት ፈልጎ ወደኛ ሲመጣ የባሰ ገደል የምንጥለው የባሰ የምንገፋው እኛ ነን ክርስቲያኖች። ስለዚህ መባረክ ክርስቲያኖች ሕይወታችን ብርሃን እንዲሆን ለወንድማችን መዳን ምክንያት እንድንሆን ያደርገናልና እግዚአብሔር ሲባርክ ብርሃን እንሆናለን። እግዚአብሔር ሲባርከን ጨው እንሆናለን። ጨው ደግሞ አልጫውን ያጣፍጣል፣ ቁስልን ያደርቃል። በሀገራችን ላይ የሚቆስሉትን እግዚአብሔር ይፈውስልን። ሌላው ክርስቲያኖች ይሄንን ካየን እግዚአብሔር የባረካቸውን እግዚአብሔር ከፍ ያደረጋቸውን እግዚአብሔር በረከት የሰጣቸውን እግዚአብሔር ስማቸውን ከፍ አድርጎ በክብር ላይ ክብር የሰጣቸው ቅኖችን ለምን እናከብራለን? ቅዱስ ገብርኤል ብለን ትናንት አክብረናል። ነገ ድንግል ማርያም ብለን እናከብራለን። ከዚያ ቅዱሳን እንዲህ እያልን እናከብራለን። ኡራኤልን ብለን እናከብራለን ብለን ጊዮርጊስን ለምንድን ነው እግዚአብሔር የባረካቸውን የምናከብር? አንድ ሶስት ሐሳብ ላንሳና ትምህርት ልጠቅም። ክርስቲያኖች ቅዱሳኑን የምናከብራቸው እኛ ስላከበርናቸው ከፍ የሚሉ እኛ ሳናከብራቸው ዝቅ የሚሉ ሆነው አይደለም። ጥቅሙ ለኛ ነው። እስኪ ጥቅሙ ለኛ ነው በሉ። እግዚአብሔር የባረካቸውን የምናከብራቸው ለምንድን ነው ሲባል ጥቅሙ ለማን ነው? ለኛ ነው። አንደኛ እግዚአብሔር የባረካቸውን የምናከብራቸው ለምንድን ነው ሲባል ለመባረክ ነው። እስኪ ለመባረክ በሉ። ለመባረክ ይሄንን እናንሳ። ኦሪት ዘፍጥረት ምዕራፍ 39 ላይ የዮሴፍን ታሪክ ቅድም አንስተናል። ዮሴፍ ወደ ግብጽ ምድር ሄደ። ከዚያ በኋላ እግዚአብሔር ከፍ አደረገው፣ በጲጥፋራ ቤት ባለስልጣን ሆነ። ይሄ ብቻ አይደለም። እኔ የሚገርመኝ የዮሴፍንም ታሪክ ለመተረክ አይደለም፣ ስለ ዮሴፍ ብሎ እግዚአብሔር የጲጥፋራን ቤት ባረከው ይላል። ስለማን ብሎ? ስለ ዮሴፍ ብሎ እግዚአብሔር የጲጥፋራን ቤት ባረከ። አያችሁ፣ ስለ ዮሴፍ ብሎ እግዚአብሔር የጲጥፋራን ቤት ከባረከ ስለ መልአኩ ስለ ቅዱስ ገብርኤል ብሎ ቤታችን ይባረካል አይባረክም? ዮሴፍ የማን አገልጋይ ነው? የእግዚአብሔር። ስለ አገልጋዩ ብሎ እግዚአብሔር የጲጥፋራን ቤት ባረከ። እግዚአብሔር ስለ ቅዱስ ገብርኤል ስለ ጻድቃን ስለ ሰማዕታት ብሎ ሕይወታችን ቤታችን እንዲባረክ ቅዱሳኑን እናከብራቸዋለን። በረከታቸው ከሁላችን ጋር ይሁን። በሁለተኛ ደረጃ በጣም የሚገርማችሁ ስለ ታቦተ ጽዮን ብሎ እግዚአብሔር የአቢዳራን ቤት ባረከ ይላል። ስለ ታቦተ ጽዮን ስለ ጽዮን ብሎ ስለማን ብሎ? ስለ ጽዮን ብሎ እግዚአብሔር የአቢዳራን ቤት ባረከ ይላል። ስለ ጽዮን ብሎ እግዚአብሔር የአቢዳራን ቤት ከባረከ
ጽዮን የእግዚአብሔር ቃል የተጻፈባት ናት። አማናዊት ጽዮን ድንግል ማርያም ደግሞ አካላዊ ቃል እግዚአብሔር በማኅፀኗ ያደረባት ናት። ስለዚህ ጽዮን ቃል ስለተጻፈባት ጽዮን ብሎ እግዚአብሔር የአቢዳራን ቤት ከባረከ ስለ አማናዊት ጽዮን አካላዊ ቃል በማኅፀኗ ስለተቀረጸባት ስለ ድንግል ማርያም ብሎ ይባርከናል። አይባርከንም? ክርስቲያን እንዲባርከን ስለሷ ብሎ እንዲባርከን ነው የምናከብራት። ጥቅሙ ለኛ ሆነኛ ድንግል ማርያምን አከበርናት አላከበርናት የሆነ ክብር ምንጨምርላት አይደለም። ይሄ ጠማማ ትውልድ ቢሰድባት ቢያንቋሽሻት እግዚአብሔር ያከብራት። ክርስቲያን ጥቅሙ ግን ለማን? ስለ ጽዮን ብሎ እኮ ነው። ተመልከቱ፣ ዮሴፍ የእግዚአብሔር አገልጋይ ነው። ድንግል ማርያም ደግሞ የማን እናት ናት? የእግዚአብሔር እናት። ስለ አገልጋዩ ብሎ የአቢዳራን የጲጥፋራን ቤት ከባረከ እግዚአብሔር ስለ እናቱ ብሎ እንዴት ሀገራችንን አይባረክም? ለዚህ እኮ ነው እኛ በድንግል ማርያም አማላጅነት የምንተማመነው። ድንግል ማርያም የምንለው ዝም ብለን አይደለም። ጥቅሙ ለኛ ነው፣ እንዲባርከን ነው። በልጅ እንድንባረክ፣ በጤና እንድንባረክ፣ በትዳር እንድንባረክ፣ በመንፈሳዊ ዓላማ እንድንባረክ በእውነት ድንግል ማርያም እንላለን። ስለዚህ ለመባረክ ድንግል ማርያምን እንይዛለን፣ ቅዱሳንን እንይዛለን። በረከታቸው አይለየን። በሁለተኛ ደረጃ እግዚአብሔር የባረካቸውን ለምን እናከብራለን ሲባል መራራ ሕይወታችን እንዲጣፍጥ ነው። እስኪ በሉ ሁላችሁም መራራ ሕይወታችን በሉ እንዲጣፍጥ። በመጽሐፍ ቅዱስ እናስደግፈው። በጣም የሚገርመው ክርስቲያኖች መጽሐፍ ቅዱስ ይዘው መጽሐፍ ቅዱስ እንሰብካለን የሚሉ ሰዎች የቅዱሳንን አማላጅነት የቅዱሳንን ተራዳይነት አያምኑ። መጽሐፍ ቅዱስ ግን ይዘዋል። አሁን እኛ አልጫ ሕይወታችን መራራ ሕይወታችን እንዲጣፍጥ ቅዱሳንን እናከብራለን። ሁለተኛ ነገሥት ምዕራፍ 2 ላይ እንዲህ ይላል። አንድ ታሪክ አለ። ኤልሳ የኤልያስ ደቀ መዝሙር ነው። ታሪኩ ረጅም ስለሆነ የኤልያስ የመምህሩ በረከት በኤልሳ ላይ እጥፍ ድርብ ሆኖ ያደረበት ነው እና ኤልሳ በኤልሳ ከተባረከ በኋላ ወደ ኢያሪኮ ገባ፣ ወደ ኢያሪኮ መጣ ይላል እና ወደ ኢያሪኮ ሲመጣ ኢያሪኮ እጅግ መልካም ምድር ናት። አየሯ ለመኖር የሚስማማ እጅግ መልካም ቦታ ናት። ከዚያ ኤልሳ ምን አለ? በደንብ ስሙ። ኤልሳ ምን አለ? እቺ ሀገር መልካም ናት አለ። እቺ ሀገር ምንድን ናት አለ? መልካም ናት፣ ለመኖር የምትስማማ ሀገር ናት፣ ጥሩ ሀገር ናት ሲላቸው እነሱ አዎ ሀገራችን መልካም ናት፣ ግን አንድ ችግር አለ አሉ። ስንት ችግር አለ? በደንብ ያዙ። አንድ ችግር አለ አሉት። ምንድነው እሱ? ውሃው መራራ ነው አሉት። ውሃው ምንድነው? መራራ ነው። የሚወልዱ ሴቶች ከጠጡት መሃን ያደርጋል፣ መሃኖች ሲጠጡት ደግሞ ይገላል። ስለዚህ በዚህ ተቸግረናል አሉት። አሁን በኢያሪኮ ለሚኖሩ ሰዎች ችግራቸው ስንት ነው? አንድ ነው። ክርስቲያኖች ኢያሪኮን ሳስብ ኢትዮጵያ ሀገሬ ትዝ ትለኛለች። ሀገራችን ኢትዮጵያ ትዝ ትለኛለች። ኢያሪኮ ለመኖር የተስማማች ሀገር ናት። ኢትዮጵያ ለመኖር የተስማማች ሀገር ናት። አየሯ ተስማሚ ነው። መሬቷ ሲቆፈር እስካሁን ድንቅ የቤተ ክርስቲያን ንዋየ ቅድሳት ይገኛል። የዘሩባትን የምታበቅል ሀገር ናት ኢትዮጵያ። ለመኖር አየሯ እጅግ መልካም ነው። በኢያሪኮ ግን አንድ ችግር ነበረ። ስንት ችግር ነበረ? በሀገራችን አንድ ችግር አለ። በኢያሪኮ ያሉ ሰዎች የመረረባቸው ውሃው ነው። እግዚአብሔር ይመስገን እኛ ውሃው አልመረረብንም። እጅግ ብዙ ወንዞች አሉን፣ ብዙ ሐይቆች አሉን። ግን አንድ ነገር መሮብናል። ውሃን ምክንያት አድርገን እየተከፋፈል ዘረኝነት መራራ ነው። አንተ ከጋራ ወዲያ ነህ፣ አንተ ከተራራ ወዲያ ነህ፣ አንተ ከውሃ ማዶ ነህ፣ አንተ ከዚህ ማዶ ነህ እያል
በዘረኝነት ተውጠናል። ዘረኝነት መራራ ነው። እኛ ውሃው አይደለም የመረረብን፣ ውሃውን ምክንያት አድርገን መከፋፈል ግን ወጦ መግባት እስከሚሰለቸን ድረስ ግን ይሄ ዘረኝነት መሮብናል። እግዚአብሔር ያስወግድልን። አያችሁ አንድ ችግር አለ በኢያሪኮ። ከዚያ በኋላ ኤልሳ ሄደ እንዲህ አላቸው፣ አዲስ ማሰሮ ከጨው ጋር አምጡልኝ አላቸው። አዲስ ማሰሮ ከምን ጋር አምጡልኝ? ከጨው ጋር አምጡልኝ አለ። ሄድና ምንጩ ላይ ጸለየ። ይሄንን ውሃ በእግዚአብሔር ስም ፈውሼዋለሁ አለ። በማን ስም ፈውሼዋለሁ? በእግዚአብሔር ስም። ያ ውሃ ተፈወሰ፣ መራራው ተወገደ፣ የሚጠጡት ሁሉ የሚወልድ ሆነ። ክብርና ምስጋና ለእግዚአብሔር ይሁን። አያችሁ ኤልሳ አሁን በኢያሪኮ ለሚኖሩ ሰዎች በረከታቸው ወይስ ጥፋታቸው ነው? ምናቸው ነው? በረከታቸው። መርገማቸው አይደለም፣ ሸክማቸው አይደለም፣ በረከታቸው ነው። ክርስቲያኖች ዛሬ ሕይወት መረረኝ የምንል የመረረን ሕይወት በቅዱሳን አማላጅነት በእርሱ ቸርነት የሚያጣፍጥ የድንግል ልጅ ኢየሱስ ክርስቶስ ነው። ያ ጨው ተብሎ የተጠራው ኢየሱስ ክርስቶስ ነው። አዲሷ ማሰሮ ድንግል ማርያም ናት። ፄው ዘአጣሞ ለልሱህ ውእቱ ኢየሱስ ክርስቶስ፣ መራራውን ዓለም ያጣፈጠ ያ መልካሙ ጨው ከአዲሲቱ ማሰሮ ከድንግል ማርያም ተገኝቶ መራራ ፍዳችንን መራራ መርገማችንን አስወግዶ የሚጣፍጠውን ደሙን ለልጆቹ ያጠጣ ያ መልካሙ ጨው የድንግል ልጅ ኢየሱስ ክርስቶስ ነው። ክብርና ምስጋና ለስሙ ይሁን። አያችሁ እኛ መራራችን በቅዱሳኑ አማላጅነት በእርሱ ቸርነት እንደሚጣፍጥ እናምናለን። ዛሬ ሕይወት መረረኝ የማይል የለም። ተማሪው ትምህርት መረረኝ ይላል። ባለስራው ስራ መረረኝ ይላል። ወንደላጤው ላጤነት ብቸኝነት መረረኝ ይላል። ባለትዳሩ ትዳር መረረኝ ይላል። አከራዩ መረረኝ ይላል። ተከራዩ መረረኝ ይላል። ማን እግዚአብሔርን ያመስግን። ክርስቲያኖች ሁሉም የሚያማርር ሆነ። የመረረውን የሚያጣፍጥ ማን ነው? እሱ። ክርስቲያኖች ሕይወት መረረኝ ለምትሉ ወደ እግዚአብሔር ቅረቡ። በጣም እኔ ይገርመኛል በዚህ ዘመን አንዳንድ ሰው መረረኝ ሲል ጓደኛው ምን ይላል? ለስላሳ ጠጣበት ይላል፣ ወይ ስኳር ላስበት ይላል። ክርስቲያኖች በደንብ ልትይዙት የሚገባ ነገር ሕይወት ሻይ አይደለም በስኳር የሚጣፍጥ። ሕይወት ቡና አይደለም በስኳር የሚጣፍጠው። ሕይወታችንን የመረረ ሕይወታችንን የሚያጣፍጠው እግዚአብሔርና እግዚአብሔር ነው። ስለዚህ የኤልሳን አማላጅነት ተቀብሎ እግዚአብሔር ያንን ውሃ ፈወሰው። የታመመች ሀገራችንን የታመመ ሕዝባችንን እግዚአብሔር ይፈውስልን። የቅዱሳኑን አማላጅነት ተቀብሎ እግዚአብሔር በቸርነቱ ይፈውስልን። ያ መከራ ሲወገድ ያ መራራ ሲወገድ በኢያሪኮ የሚኖሩ ሰዎች አመሰገኑ፣ ዘመሩ። አያችሁ ከዳን እስከ ቤርሳቤ ብለው ቀሲስ እንደዘመሩት ዘመሩ። ያ ሕዝብ በዝማሬ ተዋጠ፣ ለዝማሬ ተነሳ፣ ሁሉም ተመስገን አለ። መራራውን አስወግደ የሚጣፍጠውን የሰጠህን ተመስገን ብለው አመሰገኑ። እስኪ ተመስገን በሉ። አያችሁ ተመስገን ልንል ይገባል። ማማረር ብቻ መሆን የለበትም። የኛ ሕይወት ያንን መራራ ማንነታችን አስወግዶ የሚጣፍጠውን ሕይወት የሚሰጥ እግዚአብሔርና እግዚአብሔር ነው። የሁላችንን መጨረሻ ያሳምርልን። በሶስተኛ ደረጃ ክርስቲያኖች ቅኖችን የምናከብራቸው ለምንድን ነው ሲባል ሰላም ለማግኘት ነው። እስኪ ሰላም ለማግኘት በሉ። የመጨረሻ ሐሳቤ ነው። ሰላም ለማግኘት በኢትዮጵያ ምድር ላይ ከምንም በላይ በዚህ ዘመን ለኛ ለኢትዮጵያውያን የሚያስፈልገን ከሁሉም በላይ በዚህ ዘመን ምንድነው? ሰላም። የማቴዎስ ወንጌል ምዕራፍ 10 ቁጥር 12 ላይ ሐዋርያትን ክርስቶስ እንዲህ አላቸው፣ ወደ ሀገር ግቡ፣ ወደ ሀገር ስትገቡ ሰላም በሉ አለ። ምን በሉ አለ? ሰላም። እናንተን የተቀበለ
ሰላም ይሆንለታል። እናንተን የተቀበለ ምን ይሆንለታል? እናንተን የተቀበለ ምን ይቀበላል አለ። እውነት ነው፣ እርሱ ሰላም ነው። ያንን ሰላም ለማግኘት የተከበሩትን እሱ ያከበራቸውን እሱ ከፍ ያደረጋቸውን እሱ የባረካቸውን እንቀበላለን። እናንተን የተቀበለ እኔን ይቀበላል፣ እናንተን የተቀበለ ሰላም ይሆንለታል ብሏልና እሱ የባረካቸውን ቅዱሳንን አክብረን እንድንከበር ሰላም እንድናገኝ በቸርነቱ ይርዳን። እውነተኛው ሰላም ደግሞ እርሱ ነው። እሱ እነርሱን እናንተን የተቀበለ እኔን ተቀበለ ማለት እናንተ ሂዳችሁ ስታስተምሩ የሰማ ሰላም ያገኛል ይላል። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁንልን። በቅኖች በረከት ከተማ ከፍ ከፍ ትላለች። ክርስቲያኖች በምድራችን ላይ ቅኖች ሲበዙ ምሽቱ የበረከት ምሽት፣ ምሽቱ የምስጋና ምሽት፣ ምሽቱ የዝማሬ ምሽት ይሆናልና በእውነት እንደዚህ አይነት የስብከተ ወንጌል አገልግሎት የሚካሄደው በቅኖች መልካምነት ነው፣ በቅኖች መተባበር ነው። እንዲህ እንድንዘምር እንዲህ እንድንማር የሚያደርጉት የቅኖች አንድነት፣ የቅኖች ህብረት ለኛ መዘመር ምክንያት ይሆናልና በቅኖች በረከት ከተማ ከፍ ከፍ ትላለች። የቅዱሳኑን አማላጅነት ተቀብሎ እግዚአብሔር ሀገራችንን ከፍ ያድርግልን፣ ህይወታችንን ከፍ ያድርግልን። ከተማ ማለት ሰው ነው። እኛንን ከተማ የእግዚአብሔር ከተሞች እኛንን ክርስቲያኖች። ስለዚህ እግዚአብሔር በቸርነቱ ሁላችንን ከፍ ያድርገን፣ ይቆየን።